ጤና ለሰው ልጅ ከሚኖረው ታላቅ ሀብት መካከል አንዱ ነው። በዚህ የጤና ስርዓት ውስጥ ደግሞ መድኃኒት የሚጫወተው ሚና ከፍተኛ ነው። ነገር ግን መድኃኒት እውነተኛና የተፈተነ ካልሆነ ከመፍትሄው ይልቅ ችግር ሊሆን ይችላል። ስለዚህ የመድኃኒት ጥራት ደህንነትና ታማኝነት መረጋገጥ የማንኛውም ሀገር ዋና ኃላፊነት ነው። ዛሬ ግን ሀገራችን በዚህ አስፈላጊ መስክ ታላቅ ከፍታ ላይ ደርሳለች። የዓለም አቀፍ ጤና ድርጅት የተቆጣጣሪ ተቋማትን በተለይ ደግሞ በመድኃኒት በክትባትና በደምና ደም ተዋጽኦ ውጤቶች እንዲሁም አሁን በቅርቡ የጀመረው ደግሞ በሕክምና መሳሪያ የቁጥጥር ተቋማትን መለኪያ አዘጋጅቶ አጠቃላይ የዓለም አቀፍ ጤና ድርጅት አባል ሀገራት በጋራ ያጸደቁት ስታንዳርድ ወይም መለኪያ ወጥቶ በሱ መሰረት አገራትን ይለካሉ። ይሄ መለኪያ እንግዲህ የተለያዩ መስፈርቶች አሉት። በመድኃኒት ብቻ ስናይ ለማቹሪቲ ሌቭል 3 ከ254 ኢንዲኬተሮች ምንላቸው ወይም መለኪያዎች የያዘ የመለኪያ ማዕቀፍ ነው። ይሄ ማዕቀፍ የተለያዩ ደረጃዎች አሉት። ከማቹሪቲ ሌቭል 1 ጀምሮ እስከ WHO ሊስትድ ኦቶሪቲስ የሚባለው ድረስ ይደርሳል። ብዙ ስራዎች እንደተሰሩ ፋርማሲ ላይ ኮሚኒቲ ፋርማሲ ላይ ያለው አገልግሎት ብዙ ቻሌንጆች ያሉት ነው እና ያንን ተቋቁሞ እነዛን ነገሮች ከባለሙያዎችም እንዲሁም ደግሞ ከተቆጣጣሪ ባለሙያዎችም ጋር ኮላቦሬትድ ተደርጎ እንደተሰራበትና ጥሩ ውጤትም እንዳመጣን ይሄ ምስክር ነው ማለት ነው። አገራችን በጤናው ዘርፍ ላይ ያስመዘገበችው ትልቅ እድገት ነው። ኢትዮጵያ ወደዚህ ደረጃ ለመድረስ ያደረገችው ጉዞ ቀላል አልነበረም። ብዙ ለውጦች፣ ብዙ ስራዎችና የተቀናጀ ጥረት ይህን ውጤት አመጣ። ማቹሪቲ ሌቨል 3 ወይም ደግሞ ብስለት ደረጃ 3 ደረሰች ማለት የሕክምና ምርቶች ጥራቱን የጠበቀ ደህንነቱ የተረጋገጠ ፈዋሽነቱ የተረጋገጠ የቁጥጥር ስርዓት የሚያስችል የቁጥጥር ስርዓት በደንብ የሚሰራ እና የተረጋጋ ቁጥጥር ስርዓት ተከናውኗል ማለት ነው። በፋርማሲዎቻችን ላይ የተሻለ ኃላፊነት የበለጠ ኃላፊነት እንዳለብን አሁን ከደረስንበት ደግሞ ወደ ሌቭል 4 ለመሸጋገር ብዙ መስራት እንዳለብን እና ያሉትን ክፍተቶች እያስተካከልን የተሻለ ውጤት እንድናመጣ ያደርገናል። የኢትዮጵያ አሁን የደረሰችበት የዓለም አቀፍ የጤና ድርጅት የብስለት ደረጃ 3 አፍሪካ ውስጥ ኢትዮጵያን ጨምሮ 9 ሀገሮች ብቻ ናቸው ያሳኩት። ራሱን የቻለ ትልቅ ሂደት አለው። ይሄ መሳካት ኢትዮጵያ ብስለት ደረጃ 3 ላይ መድረሷ በተቆጣጣሪ ተቋሟ አንድምታው በጣም ጠንካራና ብዙ ነው። አንደኛው ኢትዮጵያ ውስጥ የሚመረቱ መድኃኒቶች ጥራታቸው የተረጋገጠ፣ ፈዋሽነታቸው ተአማኒነት ያለው፣ የጎንዮሽ ጉዳት ከሚጠበቀው በላይ የማያስከትሉ መሆናቸውን ያረጋግጣል። እንግዲህ ትልቁ ትርጉም የህብረተሰቡን ጤና ጥራታቸው፣ ደህንነታቸው፣ ፈዋሽነታቸው ካልተረጋገጡ መድኃኒቶች በአግባቡ መጠበቅ ይችላል። ህዝቡ ላይ ጉዳት ሳይደርስ የመከላከል ከተገኘ ደግሞ ቶሎ ዲቴክት የማድረግ ወይም የማወቅ መረጃ የማግኘት ስርዓታችንን ጠንካራ ነው ብሎ ይታሰባል። ከዛ ደግሞ ተገቢውን ምላሽ የመስጠት ህብረተሰቡ በቁጥጥሩ ስርዓት ላይ መተማመን እንዲኖረው ይሄ ትረስት የምንለው ኮንፊደንስ የምንለው ነገር መተማመንና እምነት እንዲኖረው ያደርጋል። በኢትዮጵያ ምግብ መድኃኒት ባለስልጣን ጋር በመናበብ እዚህ የተዘጋጁ በቁጥጥሩም በብቃትም በሌሎችም የተደራጁ ኤስኦፒዎች መመሪያዎች እዚህ እንዲዘጋጅ ተደረገ። ከዛ ደግሞ ወደ ታች ቅርንጫፍ ላይ እንዲወርድ ተደረገ። እዚህ ያለው ደንብ መመሪያ ኤስኦፒ ታች አለ ማለት ነው። እዚህ የሚደረገው ቁጥጥር ታች ይደረጋል ማለት ነው። እዚህ የሚደረገው አሰራራዊ እርምጃ እዛም ይወሰዳል ማለት ነው። ስለዚህ እንደ ከተማ ወጥ እንደ ሀገር ወጥ እንዲሆን በኢትዮጵያ ምግብ መድኃኒት ባለስልጣን ጋራ በጋራ በመሆን በመናበብ እስከ ታች እስከ ቅርንጫፍ ድረስ ስራዎች እንዲሰሩ አድርገናል ማለት ነው። መንገዱ ቀላል አልነበረም። የሚጠይቀውም ዝግጅነት ቀላል አልነበረም። ግን በቁርጠኝነት የተሳካ ሀገር በጣም ልትደሰትበት የሚገባ ውጤት ነው። እሱን በዛ ማስቀመጥ ያስፈልጋል። ህግ መቀየር ነበረብን። አደረጃጀታችንን ማስተካከል ነበረብን።
ሶስተኛው ቅድም እንዳልኩት የጥራት መሰረተ ልማት መዘርጋት ያስፈልጋል። ይሄ ሁሉ ለማቹሪቲ ሌቭል 3 ያሳካው የኳሊቲ ማኔጅመንት ሲስተም የምንለው ስርዓት በመዘርጋቱ ነው። እያንዳንዱን ነገር በፕሮሲጀር እያንዳንዷ ነገር ዶክመንትድ ሆና ሪከርድ ኖሮ እነዚህ ደግሞ ተነስተው ሲታዩ በትክክል ስታንዳርዱን የጠበቁ መሆናቸው አሰራራችን በሙሉ በስታንዳርድ ኦፕሬቲንግ ፕሮሲጀር ወይም በአንድ ወጥ የአሰራር ስርዓት የተደገፈ መሆን መቻል አለበት የሚል እና ደግሞ የኦቶሜሽን ስራዎች የዲጂታል ሲስተምን የመጠቀም እና አሰራራችንን ዘመናዊ ማድረግ ስራዎችን ስንሰራ ነው የቆየ ነው። በዚህ ይሄን እንግዲህ እነዚህ ሶስቱን የሪፎርም አጀንዳዎች ዋና አጀንዳዎችን ይዘን ነው ስንሰራ የቆየ ነው። ሌላው የክልል ተቆጣጣሪ አካላት ጋር አትሊስት በዚህ በመድኃኒት ቁጥጥር ዘርፍ ላይ የጥራት መሰረተ ልማት እንዲዘረጉ ማድረግ ነበረብን። አጠቃላይ የመድኃኒት ቤት የፍቃድ አሰጣጥ ይሄ ከኛ ውጭ በክልሎች የሚሰራ ስለሆነ ወጥ አልነበረም። ስለዚህ ስታንዳርድ አገራዊ የፋርማሲ ፍቃድ አሰጣጥ ስታንዳርድ አውጥተን በአገር አቀፍ ደረጃ ወጥ እንዲሆን ሃርሞናይዝ እንዲሆን አድርገናል። የላቦራቶሪ ኢንፍራስትራክቸራችን አሁን ቃሊቲ ላይ ትልቅ የልቀት ማዕከል እየገነባን ነው። ግን እዚሁ ተቋም ላይ የጥራት ምርመራ ላቦራቶሪዎች አሉን። እሱ አጠቃላይ መታደስ ነበረበት። በአዲስ መደራጀት ነበረበት። ትልቅ ኢንቨስትመንት ይጠይቅ ነበረ። ይሄንን ኢንቨስት አድርገናል። አንድ ሀገር ወደዚህ ደረጃ ለመድረስ ጠንካራ የመድኃኒት ቁጥጥር ስርዓት፣ ግልጽነትና ተግባራዊ የሆኑ ህጎች እንዲሁም በስራ ላይ የተረጋገጡ የቁጥጥር ሂደቶች መኖራቸው አስፈላጊ ነው። ይህም የህዝባችንን ጤና ይጠብቃል፣ እምነታችንን የተጠናከረና ጤና አገልግሎት ደረጃን ከፍ ያደርጋል። መድኃኒቶች በጥራት በቀረቡ ቁጥር ወደ ሀገር ውስጥ የሚገቡ መድኃኒቶች ጥራታቸው የተረጋገጠ ነው ማለት ነው። አንድ እሱ ነው። ሁለተኛ የብስለት ደረጃው 3 ሲደርስ ይሄ ተቋም መድኃኒቶችን በፍጥነት ቶሎ መዝግቦ ሰርቲፊኬት የመስጠት አቅሙ ይጨምራል ማለት ነው። ቶሎ መመዝገብ ከቻለ ድሮ ለምሳሌ 3 ዓመት የሚፈጅ ከነበረ ወይ 2 ዓመት የሚፈጅ ከነበረ መድኃኒት መመዝገብ ዘንድሮ 1 ዓመት ከሆነ በአንድ ዓመት ውስጥ ድሮ 2 ዓመት የሚፈጀውን የመድኃኒት ምዝገባ በአንድ ዓመት መጨረስ ይችላል ማለት ነው። ስለዚህ የተለያዩ መድኃኒቶች ገበያ ላይ እንዲውሉ እድል ይፈጥራል ማለት ነው። መስፈርቶቹ በ8 የቁጥጥር ስራዎች ተከፋፍለው የተቀመጡ ናቸው። እነዚህ የ8 የቁጥጥር መስፈርቶች ዋና የሚባሉ ናቸው። አንድ ተቆጣጣሪ ተቋም መስራት ያለበት ነው። በዛ ውስጥ ወደ 254 መለኪያዎች አሉ። አንዱ ትልቁ ለውጥ ነው እኔ ብዬ የማስበው የማርኬት ኮንትሮል የሚባለው ፋንክሽን ገበያ ላይ ከዋለ በኋላ ገበያ ላይ የምንሰራው የቁጥጥር ስራ ገበያ ላይ ከዋለ ብቻ ሳይሆን በመግቢያና መውጫ ኬላ ላይ የምናደርጋቸው ቁጥጥሮች፣ የድህረ ቁጥጥራችን ላይ የምናደርጋቸው ስራዎች፣ ከገበያ ናሙና ሰብስበን የምንሰራቸው ስራዎች፣ ሌሎችም እንደዚሁ ገበያን በደንብ በአግባቡ የመቆጣጠር አንድ መድኃኒት የት ተመርቶ ወዴት ይሄዳል፣ የት ተሰራይቷል፣ ችግር ቢኖርበት እንዴት ይሰበሰባል፣ እንዴት ነው ሪኮል የሚደረገው የሚሉ ነገሮች በሙሉ በጣም ብዙ የውስጥም የውጭም ቅንጅት ያስፈልጋቸዋል። መድኃኒቶች በጥራት እንዲመረቱ በትክክል እንዲፈተኑና ወደ ሕዝብ ሲደርሱ ደህንነታቸው እንዲረጋገጥ የተጠናከረ ስርዓት መኖርን ያሳያል። የጤና አደጋን መቀነስ፣ የተሳሳተ ሕክምና መከላከልና በሚጠቅሙ መድኃኒቶች ላይ እምነትን መጨመር ነው። እንደ ሀገር ጠቃሚ ነው። ሀገር ውስጥ የሚመረቱ መድኃኒቶች ወይም ደግሞ ሕክምና መገልገያ ምርቶች ዓለም አቀፋዊ እውቅና አላቸው ማለት ነው። በቀላሉ ወደ ውጪ መሸጥ እንችላለን ማለት ነው። ለውጪ ኢንቨስተሮች ሀገር ውስጥ ኢትዮጵያ ውስጥ ሆኖ ይሄን አገልግሎት ወይም ደግሞ የሕክምና ምርት ለማምረት እነዚህን ይስባል ማለት ነው። አሁን ይሄ ከቁጥጥር አንጻር አሁን በትክክለኛ መንገድ የማይገቡ መድኃኒቶች አሉ። እነሱን ከመቆጣጠር አንጻር አውትካሙ ደግሞ ያው ፔሸንት ትክክለኛውን መድኃኒት በደንብ ኮንትሮል የተደረገ ቴምፕሬቸሩ ኮንትሮል የተደረገ በአግባቡ የተቀመጡ መድኃኒቶችን እና ኢፌክቲቭ የሆኑ መድኃኒቶችን እንዲያገኝ ያ ደግሞ በሕክምናው ሲስተሙ ላይ በራሱ የተሻለ ውጤት እንዲያመጣ አስተዋጽኦ ያደርጋል ብዬ አስባለሁ። መሰረታዊ በሆነ ደረጃ ተአማኒ የሆነ ተገንባች የሆነ ጥልቅ የሆነ ስትራክቸራል አቅም አለው ማለት ነው። ያ ማለት በመጨረሻ ተመርቶ ወደ ገበያ የሚገባው መድኃኒት የተመርቶ ብቻ ሳይሆን ከውጭም የሚገባው መድኃኒት ጥራቱ፣ ፈዋሽነቱ፣
ተስማሚነቱ የተረጋገጠ መሆኑን ማረጋገጥ የሚችል የማያወላውል አቅም አለው ማለት ነው። አሁን ማቹሪቲ ሌቨል 3 ካገኘን በኋላ ብዙ አገራት ከኛ ጋር ለመስራትም ብዙ ኢንተረስት እያሳዩ ነው። በቅርቡም የዩጋንዳ የተቆጣጣሪ ተቋም እዚህ መጥተው ልምድ ወስደው ሄደዋል። በአገር ውስጥ ማምረትም ኢንቨስትመንት ብዙ ኢንቨስተሮች ከውጭ የሚመጡ ኢንቨስተሮች በተለያየ አግባብ ፍላጎት እያሳዩ ነው። የኛ የቁጥጥር ሰዓት በዚህ ደረጃ በመድረሱ ፍላጎት እያሳዩ ነው። ይሄ እንግዲህ አገራችን አሁን ካለችበት የመድኃኒት ማምረት አቅም በጣም ከፍ እያለ ይሄዳል። ይሄ በራሳችን የመድኃኒት አቅርቦቱን ለመሸፈን ለምናደርገው ጥረት ትልቅ መርታ ይኖረዋል። ምንጩ ያልታወቀ መድኃኒት ዝውውር እንዲቀንስ ይደረጋል ማለት ነው። ደረጃውን ያልጠበቀ መድኃኒት አንደኛ ወደ ሀገር እንዳይገቡ ይደረጋል። ሀገር ውስጥ ገብቶ እንደ ከተማ መስተዳደር ደግሞ እንዳይሰራጩ የቁጥጥር ስርዓቱ ጠንካራ ከሆነ ይገታል ማለት ነው። የኛ የቁጥጥር ስርዓት ጠንካራ የቁጥጥር ስርዓት በሌለባቸው ወይም ደግሞ በአሁኑ አጠራር WHO ሊስትድ ኦቶሪቲስ ባልደረሱ ሀገራት እነሱን ብቻ ነው ትረስት የምናደርገው። ሌሎቹን በአካል ኢንስፔክተሮቹን ልከን ወደ ሀገራችን ምርት ማስገባት የሚፈልግ ፋብሪካ ካለ በአካል ሄደን ነው ኢንስፔክተሮችን ልከን በየሀገሩ ኢንስፔክሽን የምንሰራው። ፋብሪካዎቹን መጀመሪያ ያመለክታሉ፣ ክፍያ ይፈጽማሉ፣ ኢንስፔክተሮችን ልካለን። የራሳችን የመልካም አመራር ስርዓት አለን። በሱ መሰረት ኢንስፔክሽን ሰርተን ነው ፍቃድ ስንሰጥ እና ሌሎች የቁጥጥር ስራዎችን ተሰርተው ወደ ሀገር የሚገባው። ቅድም ከጠቀስኳቸው የማቹሪቲ ሌቭል 3 ስናገኝ ካሳካናቸው 8 የቁጥጥር ስራዎች ውስጥ ሁሉም በሚባል ደረጃ እነዚህን ምርቶች ለመከላከል የሚያስችሉ ናቸው። በመግቢያና መውጫ ኬላ ላይ የምንሰራቸው የቁጥጥር ስራዎች፣ አምራቾች ላይ የምንሰራቸው የቁጥጥር ስራዎች፣ አስመጪና አከፋፋይ ላይ የምንሰራቸው ስራዎች፣ ክልሎች በመድኃኒት ቤቶች እና መድኃኒት መደብሮች ላይ የሚሰሯቸው የቁጥጥር ስራዎች፣ የምንሰራው የጥራት ምርመራ ስራ፣ እነዚህ ሁሉ ተደምረው በተቻለ አቅም ገበያው ላይ እንደዚህ አይነት ምርቶች እንዳይኖሩ የማድረግ ስራ ነው የሚሰራው። ብስለት ደረጃ 3 አሁን ተመዘን ከአፍሪካ ሀገሮች 9 አሉ። ከ9ኙ አንዱ እኛ ነን ማለት ነው። ስለዚህ ይሄ ቀላል ነገር አይደለም። እንደ ሀገር ዓለም አቀፍ ደረጃ ተቀባይነት ያለው የቁጥጥር ስርዓት የሬጉላቶሪ ስርዓት መፈጠር ለሀገር ያለው ገጽታ በጣም ከፍተኛ ነው ማለት ነው። ሁለተኛ እነዚህ የማቹሪቲ ሌቨል 3 የደረስነው ወይም ደግሞ ብስለት ደረጃ 3 የደረስነው መሬት ይዞ እንዲቀጥል ማድረግ ትሪትመንት ኢፌክቲቭ እንዳይሆን የሚያደርገው አንዱና ዋነኛው ነገር እነዚህ ያልተፈቀዱ መድኃኒቶች መግባታቸው ነው። ስለዚህ አሁን እነዛኞቹ እንዳይገቡ ያለው ቁጥጥር የጠነከረ ቁጥጥር በመኖሩ የተሻለ መድኃኒት አቅርቦት ይኖራል። ያው ከአቅርቦት አንጻር ሳይሆን ከጥራት አንጻር የተሻለ ነገር ፔሸንቱ እንዲያገኝ ያላግባብ ያው ትክክለኛ ያልሆነ መድኃኒት ሲገባ ፔሸንቱ ላይም ተጽዕኖ አለው። ምክንያቱም ማግኘት ያለበትን ትሪትመንት ሳይሆን የሚያገኘው ለሌላ ችግርም ሊጋለጥ ይችላል። ምክንያቱም የሚይዘው አክቲቭ ኢንግሪዲየንት ትክክለኛ ላይሆን ይችላል። ተጨማሪ አላስፈላጊ ነገሮች ሊኖሩት ይችላል። ስለዚህ ያ የሚያመጣውን ጉዳት ይቀንሳል። አንድ ተቋም ይሄን አሳካ ማለት የአንድ ቀን ስኬት አይደለም። ቀጣይ ይሄን ማስቀጠል ያስፈልጋል። ለማስቀጠል ደግሞ በየቀኑ የምንሰራቸው ስራዎች ተደምሮ ነው። በእንደዚህ አይነት ባገኘ ኦቶሪቲ ውስጥ ነው አሁን እየሰራን ያለ። ስለዚህ አሰራሮቻችን በሙሉ ተቀይረዋል። ከዛ አንዳችም ነገር ዲቬት ማድረግ አንችልም ወይም ከዛ ውጪ መስራት አንችልም። ስለዚህ ይሄን እያስቀጠልን መሄድ አለብን። ለማስቀጠል ብዙ ነገሮች መደረግ ያለባቸዋል። በዚህ ውስጥ ሰራተኞቻችን በዚሁ ባሉበት ሁኔታ እንዲቀጥሉ ማድረግ፣ የተሻለ ደግሞ ያሉንን አቅሞች የመጠቀም የመሰረተ ልማት ስራችንን የበለጠ ማሳደግ እና እንዲሁም ደግሞ ሌሎችም ያገኘንባቸውን ምክንያቶች በደንብ የማስቀጠል ሁኔታ አንዱ ትልቁ የምንሰራው ነው። ለዚህም ፍኖተ ካርታ አዘጋጅተናል። ቀጣዩ ጉዟችንን ብቻችንን የምናደርገው አይደለም። በአፍሪካ ውስጥ ከሌሎች ሀገሮች ጋር የሚደረጉ ትብብሮችን፣ የልምድ መለዋወጦችንና የጋራ የቁጥጥር ስራዎች ለዚህ ሂደት ትልቅ ሚና ይጫወታሉ። ይሄ ደረጃ ከተገኘ በኋላ የተለያዩ ትሬኒንጎችንም እየወሰድን ነው። ወደ ቀጣዩ ስቴጅ ለመድረስ ያሉትን ክፍተቶች ለመሙላትና አሻሽለን የተሻለ
አገልግሎት መስጠት እንድንችል። ወደ ማቹሪቲ ሌቭል 4 ቨርቲካሊ ወደ ላይ ለማደግ እንፈልጋለን። የህክምና መሳሪያ ማቹሪቲ ሌቭል 3 ኦልሬዲ ራሳችንን አሰስ አድርገን ሪፖርት ለደብሊውኤችኦ ልከናል። ስለዚህ እዚህ ላይም ስራዎችን እየሰራን ነው። የዓለም አቀፍ ጤና ድርጅትም እዚህ ላይ እገዛ ያደርጋል። ስለዚህ ሌሎችንም የአጋር ድርጅቶች ተጠቅመን አቅም ፈጥረን ህክምና መሳሪያ ላይም ትልቅ የላቦራቶሪ አቅም ፈጥረናል። ስለዚህ በአጭር ጊዜ ውስጥ እንግዲህ ይሳካልናል ብለን እናስባለን። በእርግጥ ብዙ መሰራት ያለባቸው ስራዎች አሉ። ስለዚህ ወደ ጎንም ወደ ላይም ከፍ ወዳለ ወደ ደረጃ ለመድረስ ማቹሪቲ ሌቭል 3 ባገኘን ማግስት ስራዎችን አቅደን እየሰራ እንገኛለን። በስታንዳርዱ ዙሪያ አንዳንድ ነገሮች አንዳንድ ተቋማቶች ይህን ግንዛቤ የሌላቸው ሰዎች ምንድን ነው ብሎ ግራ እየተጋቡ ነው ማለት ነው። ስለዚህ ይሄ የስታንዳርዱ ጉዳይ የ100 ሜትርም ጭምር ጉዳይ እንደ ሀገር ወጥ የሆነ ስታንዳርድ ወጥቷል ማለት ነው። ይሄ ወጥ የሆነ ስታንዳርድ ደግሞ እነዚህ መድኃኒት ቤቶች፣ መድኃኒት ችርቻሮ ድርጅቶች አንድ ቦታ እንዳይከማቹ ፍትሃዊ ተጠቃሚነት እንዲሆኑ በዛ ዲስታንስ እንኳን ተራርቆ ማህበረሰቡ አንድ ቦታ ከሚከማቹ ዘርዘር ብሎ ሁሉም ማህበረሰብ ጋር እንዲደርስ ታሳቢ ተደርጎ እየተሰራ ስለሆነ ይሄን አውቆ ይሄ ስታንዳርድ የሚሆን ይሄ ስራ እንደ ሀገር በጣም ጠቃሚ ስለሆነ ማንኛውም የሚመለከተው አካል ሁሉም አስተዋጽኦ እንዲያደርጉ ጥሪ አቀርባለሁ ማለት ነው። ተጠቃሚዎች ወይ ደግሞ ለታካሚዎች መድኃኒቶችን በሚገዙ ሰዓት ተገቢው ቁጥጥር የተደረገባቸው መድኃኒቶች የሚገኙበትን ቦታዎች መርጦ በፕሪስክሪፕሽን ያለ ፕሪስክሪፕሽን መድኃኒቶችን መውሰድ እንደሌለበት ተረድቶ በትክክል ፕሪስክሪፕሽን ኦንሊ የሆኑ ሜዲኬሽኖችን በፕሪስክሪፕሽን ብቻ ሐኪም ጋር ሄዶ አሁን ቀጥታ ይህንን መድኃኒት ወስዳለሁ ብሎ ማለት ሳይሆን ወይ ደግሞ እርስ በርስ ተመካክሮ የሆነን መድኃኒት ሼር ማድረግ ሳይሆን በትክክል ሐኪም ጋር ሄዶ ታይቶ አስፈላጊውን መድኃኒት ከትክክለኛው ዲያግኖሲስ ጋር ትክክለኛውን ትሪትመንት እንዲወስድ እመክራለሁ። ህብረተሰቡ የራሱን ጤና እንዲጠብቅ መድኃኒቶችን አንደኛ ከህጋዊ ቦታዎች መድኃኒት ቤቶች፣ መድኃኒት መደብሮች፣ ህጋዊ ፍቃድ ያላቸው ቦታዎች መድኃኒቶችን እንዲገዛ በሐኪም ማዘዣ መገዛት ያለባቸው ጥቅም ላይ መዋል ያለባቸው መድኃኒቶች በሐኪም ማዘዣ ብቻ ገዝቶ እንዲጠቀም ይሄ የህብረተሰቡ ብቻ ሳይሆን ጤና ባለሙያዎችም በዚህ ላይ መድኃኒት ቤቶች ላይ መድኃኒት መደብሮች ላይ የሚሰሩ የጤና ባለሙያዎችም ይሄንን ማስተግበር መቻል አለባቸው። አሁን ይህ ሁሉ ነገር ጥሩ ሆኖ ተሳክቶ ሌሎች ሀገሮች የሚያስቀና የፖሊሲ ማዕቀፍ ኖሮ ትልቁ ፈተናውን ኢንዱስትሪው የተጋረጠበት ፋይናንስ ነው። የስራ ማስኬጃ አቅርቦት በጣም ውስን ነው። ባንኮች እጃቸው ላይ ትልቅ እድል ነው ያለው። አምናና ዘንድሮ 40 ቢሊዮን ብር ማለት 2030 ላይ ከ150 ቢሊዮን ብር የሚዘል ገበያ እጃቸው ላይ ያለ ማለት ነው። መንግስት በታሪኩ መድኃኒት ግዢ ላይ ክፍያ አዘግይቶ ወይም አቋርጦ አያውቅም። ህዝቡም ለአምራች ዘርፉ ድምጽ እንዲሆን የባንኮች ሀብት የህዝብ ሀብት ነው። ህዝብ የሀገሬ ምርት የሀገሬ መድኃኒት ፋይናንስ ዘርፉም ሊደግፈው እንደሚገባ በተገኘው አጋጣሚ ድምጽ እየሆኑ እንዲሄዱ እንጠይቃለን። አፍሪካ ውስጥ በተፈጠሩ የሃርሞናይዜሽን ማዕቀፎች ውስጥ ሁሉ እየተሳተፍን ነው። ለምሳሌ በአፍሪካ በፊት በነበረው በአፍሪካ ሜዲሲን ሬጉሌተሪ ሃርሞናይዜሽን በሚባለው አሁን ግን ወደ አፍሪካ ሜዲሲን ኤጀንሲ የሚባለው የአፍሪካ የመድኃኒት ቁጥጥር ስርዓትን በሙሉ የሚያቀናጅ የሚያስተባብር አንድ ውሳኔ ተወስኖ በኤዩ በአባል ሀገራት ትሪቲ ተዘጋጅቶ ወይም የህግ ማዕቀፍ ተዘጋጅቶ ሀገራት እያጸደቁ ወደ ስራ እየገቡ ነው ያሉት። ኢትዮጵያም ይሄን አጽድቃ ተቀብላ በተወካዮች ምክር ቤት ጸድቆ የዚህ ተሳታፊ እንድንሆን ስምምነት ተደርሶ እንግዲህ አንዷ ካጸደቀችው ሀገር ሆናለች። ይሄንን የህግ ማዕቀፍ ኢትዮጵያ ብቻ ነች በአሁኑ ሰዓት ማቹሪቲ ሌቭል 3 የደረሰችው ከኢጋድ አባል ሀገራት ውስጥ። ማቹሪቲ ሌቭል 3 ያገኙ 8 ሀገራት ከኛ በፊት የነበሩት 8 ሀገራት የጋራ ስምምነት ሰነድ ተፈራርመዋል። ያ ስምምነት ሰነድ በጋራ ስራዎች እንድንሰራ ነው፣ የቁጥጥር ስራዎች እንድንሰራ ከሁላችንም ባለሙያ ፑል ተደርጎ አንድ ቦታ ሆኖ በዚህ መስመር ውስጥ ማመልከቻቸውን ለሚያስገቡ አምራቾች
የሚሰሩ የቁጥጥር ስራዎችን በጋራ ሰርተን የጋራ ውሳኔ ሰጥተን ያንን ውሳኔ ደግሞ በሁሉም ሀገራት ተቀባይነት እንዲኖረው ነው። አግባብ የመድኃኒት አጠቃቀምን ማስፈን መቻል አለብን። ትክክለኛውን መድኃኒት ለትክክለኛው በሽታ መጠቀም ያስፈልጋል። በአጠቃላይ ህገወጥ መድኃኒቶች፣ የተጨበረበሩ መድኃኒቶች ሲያጋጥም 8482 የሚባል ነፃ የስልክ መስመር አለን። በዛ መስመር ተጠቅመው ጥቆማ መስጠት፣ ለሌሎች ፍትህ አካላትም ለክልል ተቆጣጣሪ አካላትም ጥቆማ ቢሰጡ በዛ ደረጃ ሁላችንም ተቀናይተን በምንሰራው ስራ ህብረተሰቡን ጤና የተሻለ መጠበቅ እንችላለን። አሁን የደረስንበት ትልቅ ከፍታ በቀላሉ የሚታይ ስኬት ብቻ አይደለም። የመድኃኒት ጥራትን ማረጋገጥ፣ የህዝብ ደህንነትን መጠበቅና በጤና ስርዓት ላይ ያለውን እምነት ማጠናከር የሚያስችል ዋና መሰረት ነው። ስለዚህም ይህ ስኬት ተጠብቆ እንዲቀጥል የሁላችንም ኃላፊነት ነው።